ጀት ማለት ያ ነው ሪል እናትሽ መሆኗን እንትምትዩ ስትል አልሰማችሁ? ጻፉ ኮሜንት ላይ አልሰማችሁ? ልክ ዱባይ የሆነ ችግር ተፈጠረ ሲባል ምንድነው ችግሩ ብዬ ደወልኩላት። ወላሂ ደወልኩላት ልጄ ናት ብዬ ልጄ አይደል እናትሽ ልጅሽ አይደለም እንኳን ልጄ ነሽ ቆርጠሽ አትጥኝም ማለችሽ። ስለዚህ አሁንም እናቴ ትምጥ ኢሞሽናል ሆነሽ ሊሆን ይችላል። እናትሽን አምጫት ዱባይ በሁለት ወሩ ቪዚት ቪዛ አምጫት በጉብኝቱ ቪዛ ቁጭ ብለሽ አዳምጫት። እዚህ መስጊዱ ሰጃት ቁርአን አስቀሪባት ምናምን ጭንቅላቷን ቀይረሽ እናትሽን ላኪያት። ቀይረሽ እናትሽን ላኪያት። በጣም ቀላል ነው ይሄን ማድረግ። አምጫት አንድ ወር ምናምን እዚህ ትቀመጥ። ቁጭ ብለሽ አዳምጫት። አብረሻት ቡና እጭ አብረሻት ምግቢ አይምሯል። አሁን እናትሽ ነገ ብትሞት አይቆጭሽም? ይቆጭሻል። ስለዚህ አምጫት እናትሽ አንድ 15 እናቴ ትሙት እኔ ማግዝሻለሁ። እናትሽ የምታመጫት ከሆነ ከዛ እዚህ ቁጭ ብለሽ አውሪያት። ማንም መካከላችሁ ሳታስገቢ ማንም ሰው ሳቲ እዚህ አምጥተሻት ወጣ ብለሽ እናትሽን አውርተሻት ሁለታችሁ አውርታችሁ መስጊድ ዘሻት ሄደሽ ቁርአን አስቀርተሽላል። እናቴ ይሄንን ነገር ነው ያስከፋሽኝ፣ ከዚህ በኋላ ያለፈው አልፏል። እናቴ ነሽ አመጣሽ ወደድሽኝ፣ አንቺ ነሽ ይቅርበይ አይደለም። ሰው እኮ እኛ ጓደኛ ለጓደኛ እኔና ሳሪ እኔና ሙኒት እኔና እንጣላለን። ገባችሁ? ግን ደግሞ መልሰን ይቅርታ እንባባላለን። አይደለም እናትና ልጅ ማለት ነው። ስለዚህ እናትሽን አዳምጫት። አሁን ካሻት ብትሞት በጣም በእርግጠኝነት እናት ልጅሽ እናቷ ናት። ማን እናቴ ብሎ ሊቀብራት ነው? ማርያምን እናትሽን ልታመጪ ከሆነ እኔ ሰፖርት አደርግሻለሁ። አምጫትና እዚህ ቁጭ ብላችሁ አውርታችሁ እናትሽን መስደብ ካለብሽ መቆጣት ካለብሽ መጮህ ካለብሽ አምጥተሻት እዚህ ቁጭ ብላችሁ ተቆጫት፣ ተናገራት። ማርያምን በቃ እናትሽ ጥፋት አለባት። አምጥተሻት እዚህ ቁጭ ብለሽ ከእናትሽ ጋር ጭንቅላቷን ቀይሽ አዝናንተሻት በቃ ልጆቼ ብላ እንድትሞት እንኳን አድርጊያለሽ ማለት በቃ ምን የትኛው እድሜ ልንኖር ነው? ስለዚህ ይሄንን ነው የምለው። ማርያምን እናቷን ልታመጣ ከፈለገች እኔ ሰፖርት አደርጋታለሁ። ከዛ አምጥታት እዚህ እንትን ትበላት እንድታወራ እንዲነጋገሩ ቁጭ ብላ ገባችሁ? እናቷን መታ አብራ ተዝናንተው ቁጭ ብለው አውርተው ሁለቱም ብቻ ራሳቸውን አዳምጠው ምናምን እንደሄዱ። አዎ ምንም ትሁን ግን እናት ናት አይደለም? እናት እኮ ጓደኛ እኔ የሳሪን ሳሪ የኔን እኔ የጉቺን ጉቺ የሙኒትን ሙኒት የሳሪን እንደዚህ እየተባባልን እኮ ነው ከሰው ጋር ከጓደኛ ጋር እንኳን ማለት ነው። ገባችሁ አይደለም? እናት ቀርቱ እናት ናት እኮ በቃ መተኪያ። አባት እኮ አሁን እናት መተኪያ የሌላት ፍጡር ናት። ድጋሚ አትወለድ ድጋሚ ምናት። ስለዚህ ይሄን አስቡበት። አንቺ ሾካካ ምን ልትሆኚ መጣሽ? ሃሽታግ አቤት እንፈልገሽ መጣሽ። ትናንትና ስሜታዊ ሆኜ የሰጠውሽን ጊፍትሽ እንኳን ትናንት እንኳን ስሜታዊ ሆኜ ሳሪ እባክሽን ላይቡን በማውጣት ተባበሪ። ስሚ ትናንትና ለሙኒት ሰጠው ብዬ ወይ አሽታቅዬ ጋይስ ልባም ሴት ከምሽቱ 11 ሰዓት በዱባይ አቆጣጠር እኔ ቤት እርዳታ ስለሚደረግላት እንዳቀሩ አሁን ቪዲዮ ሰርች ይወጣለሁ። ምን አልሽ አሽታቅዬ? አይ ትናንትና አንተ ቤት ታሳዝነው ሰው በታች ጋር ትሆናለች እህቴ ሰጠሻት? ለአንቺም አልሰጠውም። አንቺም ልሸመጥ ስትድሮ ተማንጋውለሽ ግን በነገራችን ላይ ማርያምን ሃሽታግ እኔ እኮ የለውም ነበር ትናንትና።
ቤቱን ከፍቼው የለውም ነበር ሂጃለሁ። የነገር ጊዜ ነበር ቶካካ አንቺ ለሙኒ ልሰጪ የነበረ ጊዜ ነበር። የአሽታቅን ግን አላየሁም። ጌታ ብቻ ሰውታ ብር ተጠራቅሞ ድራሃም ድምፅሽ እንትን አይልም። አሽታቅ ወደዛ ወደዚህ ላለፋች እንዳትቀሩ ጋይስ። እገዛ እርዳታ አለ። አዎ የሳሪ ቤት አድርጊማ ማየ። እሺ አሁንስ ይሰማችኋል? አያችሁ እሷ አስታውራ ነው ይሰማል። እያስተጋባ ከሆነ ብዬ ነው። እኔ በጣም በእርግጥ እዚህ ቲክታክ ላይ ውርደት ነው። በቃ ውርደት ስላችሁ ውርደት የምናይበት ዘመን ነው። በእውነት በጣም ነው የሚያሳፍረው። እኔ እናቴ እንኳን እኔ አንዳንዴ ሰውነቴን ሳይው እኮ እናቴ የደበደበችኝ እኮ ነው አሁን እንደዚህ ውፍር ልል የቻልኩበት ምክንያት ድንቡሽቡሽ ልል የቻልኩበት ምክንያት እናቴ እዛ ድሮ የደበደበችኝ ነው። ግን ሁላችንም የኢትዮጵያ ልጆች እንግዲህ ተመተን ተገርፈን ተሰድበን ያደግነው። እውነቴን ነው የምልሽ እንዴ ቅጥቅጥ አድርገው ነው ያሳደጉን። ግን እንዲህ ክስ ደረጃ የምን መሞላፈጥ ነው የምን እንደዚህ መቅበጥ ነው ያልኩት። በእውነት ነው የምልሽ በጣም ያሳፍራል። እግዚአብሔርን ነው የምላችሁ። በጣም እናታችን ምንም ታድርግ ምንም ሰው እንደው እናት ለልጆቿ ጉሮሮ ለመሸፈን ሴተኛ አዳሪ ሆና ገሏን ቸርችራ ታኖራለች፣ የልጆቿን ጉሮሮ ትመግባለች አይደል እንዴ? እናንተ እናት በዚህ ያህል ደረጃ እንዴት ትወቀሳለች? ከፍቷትም ይሁን ምንም ይሁን የመጣችው በቃ ሁሌም እናት ትክክል ናት እንዴ። እነሱ እኛን አርግዘው አምጠው ተሰቃይተው እንዴ ከሞት ወደ ህይወት እኮ ነው እኩል የሚመለሱት እኛን ወልደው ማለት ነውና በአብዛኛው የኢትዮጵያ እናት ደግሞ ብዙ ነገር ሸጠው ሴትነታቸውን ትተው የአባት ዱላ የባላቸውን ዱላ ችለው እግዚአብሔርን ነው የምላችሁ። ዛሬ ሲንግል ማም እኮ መሆን እኔ አፕሪሺየት ማድረጌ ሳይሆን ቢያንስ በነፃነት እንኳን ትኖራላችሁ። እነሱ ግን ባላቸውም ሰካራም ሆነ ጠጪም ሆነ ምንም ሆነ በቃ በሱ ስር ብቻ በሱ አባወራነት ስር ብቻ ተበድለው እናንተንም አሳድገው ጭራሽ እንደዚህ ክስ እናታችሁን እኩል ከኩያ ጓደኛችሁ ጋር ማትጸፋፈጡትን ሰፋጣ ከእናታችሁ ጋር እንዲመመላለስ ራሱ በጣም የሚያሳፍር ነው። የተረገመ ጊዜ የተረገመ ዘመን። አሁን ለምሳሌ ልንገርሽ እኔና ሳል እኔና ጉቺ ወይ ደግሞ እኔና የሆነ ሰው እኔና ሙኒት እንደ ጓደኛ የሆነ ምን የምትተላለፊው ሚስጥር አለ። አንቺ ጆሮዬን ይዤ ነው የምተኛው። አንቺ ቤቱ ስትተኝ ታያለሽ እናትሽን ሚዲያ ላይ ጓደኞቼን አይደለም እኔ እንደዛ የምታልፊው ነገር አለ። አንቺ ጎረምሳ አምጥተሽ ቤቱ ስትይ ግብረ ስጋ ግንኙነት ካንቺን የተማርነው እናቴን ማለት ነው። አስበሽዋል? ጓደኞቼን አልልም። በጣም የሚያሳፍረው